እሱ ልናየው ያስፈልጋል በእምነት ልንከተለው ያስፈልጋል የበራልንን ብርሃን በእኛ ህይወት ሲሰራ ተጽኖ ሲያሳድር ተግባሩ ሲገለጥ ፍሬው ሲፈራ መታየት ያስፈልጋል እንዲያውም ቀጥሎ እንዲህ ይላል ቴስቲሞኒስ ቮሊዩም 1 ላይ በገጽ 188 ላይ ለብ ያሉ ሃይማኖተኛ ነን ባዮች ስሙን በጭራሽ ባይጠሩት ለጌታ ደስ የሚያሳይ በሆነ ነበር የኢየሱስ ታማኝ ተከታዮች ለሆኑ እነዚህ ዘወትር ሸክም ናቸው ለአዳዲሶቹ ደግሞ እንቅፋቶች ናቸው ይላል ታዲያ ምንድነው የምንማረው ከዚህ ክፍል ላይ ወንድሞቼና እህቶቼ በምሳሌው እንደተጠቀሰው በአሁኑ ዘመንም እንዲሁ ነው የመጠበቂያው ጊዜ ይራዘማል እምነት ይፈተንና ይዳከማል ሙሽራውም እየመጣ ነው ወጣችሁም ተቀበሉት የሚል ጥሪ ድምጽ ሲሰማ ብዙዎች ያልተዘጋጁ ሆነው ይገኛሉ ታዲያ ምክሩ ምንድነው በሉቃስ ምዕራፍ 12:35 ወገባችሁ የታጠቀ መብራታችሁ የበራ ይሁን ይላል እንድናበራ ብርሃናችን በጨለማው ዓለም ላይ በርቶ እንዲታይ ብርሃኑን እንድናበራ በብርሃኑ እንድንደምቅ እግዚአብሔር ይርዳን በወንጌል ብርሃን መድመቅ ይሁንልን በቅድስናው ማንነት መዋብ ይሁንልን ለብዙዎች መድረስ የምንችልበትን ጸጋ መቀበል ይሁንልን ምዕራፍ 25 ቁጥር 8 እና 9 እንዲህ ይላል ክፍሉ የዘይት ስጡን ጥያቄ ሲያነሳ ተሰማላችሁ ጥያቄ ያነሳል ዝንጎቹ ወይም ሰነፎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ዘይታችሁን ስጡን አሏቸው ወይም ከዘይታችሁ ስጡን አሏቸው አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለኛም ለናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ምን አድርጉ ለራሳችሁ ግዙ አሏቸው ምን ማለት ነው ይሄ በጣም የሚገርም ነው ምን ማለት እንደሆነ ልግለጸው ወደ አንድ ጎረቤት ሄደህ እባክህን ባህሪህን አውሰኝ ካልሆነ ግን መጥፋቴ ነው እንደማለት ነው ነገር ግን እውነታው ግን እንዲህ ነው ወንድሞቼና እህቶቼ ማንንም ሰው ለሌላው ሰው መንፈስ ቅዱስን መቀበል አይችልም ማንንም ሰው ለሌላው ሰው መንፈስ ቅዱስን መስጠት አይችልም ማንንም ሰው ለሌላው ሰው ማመን አይችልም ማንንም ሰው ለሌላው ሰው የመንፈስ ቅዱስ ፍሬ የሆነውን ባህሪ አሳልፎ እንደ ቤት ዕቃ ማዋስ አይችልም ወንድሞቼና እህቶቼ ባህሪ ካንዱ ወደ ሌላ የሚተላለፍ ነገር አይደለም እግዚአብሔር አንድን ሰው